ምንም ነገር ቢፈጠር ምንም ነገር ቢመጣ ራሳችሁን ለማጥፋት አትቸኩሉ። ለምን ነገ ጧት አዲስ ቀን አለ። አንድ ቀን ውላችሁ ታደራችሁ ነገ የሚፈጠረውን አታውቁም። ነገ አዲስ ቀን ነው። ከነገ ወዲያ አዲስ ቀን ነው። እንደዛ እያለ የተለያየ አዲስ ቀኖች ይመጣሉ። እራሳችሁን በሆነው ባልሆነው አታጥፉ። እውነቴን ነው። እውነት አሁን ይቺ ሶሻል ሚዲያ ላይ ታንቃ የሞተች ልጅ የእውነት በጣም ነው ያስለቀሰች። በጣም ማለት ነው። ለምንድን ነው ሁልጊዜም ሴቶች ቶሎ ብላችሁ ራሳችሁን ለማጥፋት የምትቸኩሉት? ወንድ ቢሄድ ወንድ ይመጣል፣ ገንዘብ ቢሄድ ገንዘብ ይመጣል፣ ጓደኛ ቢሄድ ጓደኛ ይመጣል። ለምንድን ነው በዚህ ልክ ሴቶች ራሳችሁን ለማጥፋት የምትቸኩሉት? አሰላሙ አለይኩም ረህመቱላሂ በረካቱ። የጀሙዓ እንዴት ዋላችሁ? እንዴት ናችሁ? ደህና ናችሁ ወይ? ነው ያለው አልሐምዱሊላህ። መልካም ጁማ ብያለሁ ለሙስሊሞች ማለት ነው። እንዲሁም ክርስቲያን ወገኖቼ ሁላችሁንም ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? ሁሉ አማን፣ ሁሉ ሰላም ከኔ ጋር አልሐምዱሊላህ፣ ሁሉ ሰላም ነው። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ ውዶችዬ ማለት ነው። አይኔ አልቅሻለሁ የእውነት 2 ቀኔ ማለት ነው። አይኔም በጣም ነው ያመመኝ። ለምን አንዳንድ ጊዜ የኛ የሴቶች ህይወት በጣም ነው የሚገርመኝ ወላሂ። ስደትም ያለ ነው ሀገራችንም ላይ ያለ ነው። አንድ አይነት ህይወት ነው ያለን ወላሂ፣ አንድ አይነት ህይወት። ማንኛውም ሰው ደስተኛ አይደለም። ማንኛውም ሰው ወጥቶ ሲስቅ ደስተኛ አይደለም። ቤትም ውስጥ ቁጭ ብሎ የሚያለቅ በጣም ብዙ ነገር አለና ይህም ሆኖ ያም እባካችሁ ራሳችሁን ለማጥፋት አትቸኩሉ። ሁለተኛ የሞተችዋ ተቀምጣ እንደገና ኮሜንት የምትጽፉት እንደገና ሌሎቹም ብሰቶኞች እንደገና እነሱም እንዲሞቱ የምትገፋፉ ብዙ ሰዎች አላችሁ። የእውነት ግን እናንተ ጤነኛ ናችሁ? ጤነኛ ናችሁ? ግን ለምንድን ነው አንድ ሰው ወደ ሶሻል ሚዲያ ሲመጣ ለምንድን ነው ያንን ሰው ራሱ ላይ ያልሆነ ውሳኔ እንዲወስን የምታደርጉት? አሁን ይቺ ልጅ ማለት ነው ገመድ ይዛ ነው ቪዲዮ የሰራችሁ በኦሮመኛ ነው። ግን አሁን የተተረጎመው ነው የሰማሁት። መሞቷን ራሱ ሳልሰማ በፊት ቪዲዮዋን አይቼዋለሁኝ። እና ገመድ ይዛ ነው ቪዲዮ የሰራችሁ። ኮሜንቱ ስር ገብታችሁ ብታዩ ማንከለከለሽ የሚል አለ። ገመድ እኮ ይዛለች። ኦልሬዲ ገመድ ግዙልኝ አላለችም። ገመድ ይዛለች። ፍጠን የሚል አለ። በዛ ላይ ደግሞ ተሞተች በኋላ እኔም ትንሽ ቀን ነው የቀረኝ እንኳን ተገላገልሽ እንኳን አረፍሽ ብላችሁ ኮሜንት ምቆምቱ። አረ ተው ባካችሁ ተው። ብትሞቱም እኮ እዛ ቤት ሄዳችሁ እኮ ከዚህ የበለጠ እሳት እንጂ መቼም ከዚህ ያነሳ አይደለም። እምድር ላይ ካለው ሰማይ ቤት ስንሄድ የምንሰቃየው ይብሳል። ፈጣሪ ከዚህ ዓለም በቃችሁ ብሎ እስከሚወስደን ድረስ ባለችን ነገር እንኑር። ማንኛውም ሰው እኮ ደስተኛ አይደለም ወላሂ። ማንኛውም ሰው ደስ ብሎት ማንኛውም ሰው ተመችቶት አይደለም የሚኖረው። እውነቴን ነው። ሰው ቤት ስትኖሩ ሰው ቤት እየሰራችሁ ራሱ ይቺን ቪዲዮ ለመስራት ራሱ ስንት ስቃይ እንዳለ ታውቃላችሁ። እኔው ማክስ ለብሼ ነው የምሰራው። የገዛ ፊቴ ነው የገዛ እንትኔ ነው። ግን እንደዚህ እኔ ቤት ነው የምሰሩ ሌላ ሰው ያቅሻል ተብዬ ነው አይደለ እንደዚህ ማክስ ለብሼ የምሰራው። ስለዚህ እስከሚያልፍ ድረስ ሁሉን ነገር ችላችሁ ካልሆነ ደግሞ የራሱ ጉዳይ። ያኔ ይኖራል እኮ እንደማይኖር ነገር የለም። ግን ዛሬን ካለፋችሁ ነገ አዲስ ቀን ይመጣል። ከነገ ወዲህ አዲስ ቀን ይመጣል። ለምሳሌ የዛሬ ዓመት አንድ ሰው ምንም ነገር ሳይኖረው እየተሰቃየ ይሆናል። በአሁኑ ዓመት ደግሞ ጥሩ ነገር ላይ ሊሆን ይችላል። ከባለፈው ህይወቱ የተሻለ ህይወት ሊኖረው ይችላል። አይታወቅም። እና ውዶችዬ እባካችሁ ራሳችሁን ጠብቁ። በተለይ እንዲህ የሚባለው በወንድ ልጅ ከሆነ ራሳችሁን የምታጠፉት እሱ ጥሎኝ ስለሄደ ነው ብላችሁ ራሳችሁን የምታጠፉት አላችሁ። ወደፊትም የተዘጋጃችሁት አላችሁ። እባካችሁ አንድ ወንድ ቢሄድ እኮ ሌላ ወንድ ይመጣል እኮ። ለምሳሌ አንቺ ይህንን ወንድ በጣም ተወጁ ይሆናል፣ በጣም ታፈቅሩ ይሆናል። በኋላ ግን ተረጋግተሽ አኪድ ፍቅር ከባድ ነው።
ፍቅር ቢከብድም ደግሞ ታልፊዋለሽ። አልቅሰሽም ሆነ ታመሽም ሆነ በቃ አፈርግጠሽም ቢሆን ትረሺዋለሽ ያንን ሰው። አንድ ቀን ግን ባላሰብሽው ሰዓት ባላሰብሽው ጊዜ ሌላ ሰው ወደ ህይወትሽ ሊመጣ ይችላል። አታውቂም ማን እንደሚመጣ። ከሱ የበለጠ ከሱ የተሻለ አንቺ ያኛውን ታፈቅሪ ከሆነ ደግሞ አንቺን የሚያፈቅርሽ አንቺን የሚያከብርሽ አንቺን የሚወድሽ ወንድ ይመጣል ወደ ህይወትሽ። ሁለተኛ ደግሞ አንቺ እሱን አፍቅረሽ ራስሽን ስታጠፊ፣ አንቺ ስትሞቺ፣ አንቺ ስትጎጂ እናት አለሽ፣ አባት አለሽ፣ ወንድም አለሽ፣ ጎረቤት አለሽ፣ የሚወድሽ ሰው አለ። ለምን እዛ ጋ እኮ ራሳችሁን ብቻ አይደለም ማየት ያለባችሁ። በእናንተ የተነሳ ስንት የሚጎዳ ሰው አለ። ሚዲያ ላይ የሚያውቃችሁ ሰው አሁን ሚዲያ ላይ የሚያውቃችሁ ሰው እውነት አሁን ፋሲካ እንዴት እንዲያለቀሰች አይኗ እንዴት እንዲያበጠ በጣም ነው የምታሳዝነው። በእናንተ የተነሳ እናንተ መሞታችሁን ብቻ አይደለም በእናንተ የተነሳ ስንት የሚጎዳ ሰው አለ። ዝም ብላችሁ ተነስታችሁ ብቻ እራሳችሁን እንዴት ነው በራሳችሁ ላይ የምትጨክኑት? እናታችሁስ፣ አባታችሁስ፣ ወንድማችሁስ እንዴት ነው በራሳችሁ ላይ የምትጨክኑት? አሁን ይቺ ልጅ ነብሰ ጡር ሆና ይቻታለሁኝ። አኪት ልጅ አላት። ልጅሽስ ልጇን ለማን ጥለው ነው የምትሄደው? ነገ ጧት እኮ ልጇ ሲያድግ እናትክ እንዲኮና ነው የሞተችው። ከዛ ደግሞ ለልጅም ደግሞ መጥፎ ጠባሳ። መጀመሪያ ለራሳችሁ ኑሩ። መጀመሪያ ለራሳችሁ አንድ ሰው ለራሳችሁ ኑሩ። አሁን ላይ እኔ የገባኝ ነገር ለራሴ መኖር፣ ለሰው ሳይሆን ለራሴ። ሰው ተናገረኝ ብላችሁ ኮሜንት በጣም ነው አጥንት የሚሰብረው። እኔ ልንገራችሁ እውነት ኮሜንት የምትጽፉ ሰዎች፣ መጥፎ ኮሜንት የምትጽፉት ሰዎች አላህ ስራችሁን ይስጣችሁ። እንደ ኮሜንት የሚጎዳ ነገር፣ እንደ ኮሜንት የሚሰባብር ነገር የለም። አንዳንድ ሰዎች አሉ ደግሞ ዝም ብለው ተመሬት ተነስተው ሰውን የሚሳደቡ፣ እናንተን አልፈው ቤተሰቦቻችሁን የሚሳደቡ፣ እናታችሁን አባታችሁን የሚሳደቡ ሰዎች አሉ። አትስሟቸው። ሶሻል ሚዲያ ላይ ስትመጡ እራሳችሁን አሳምናችሁ ነው መምጣት ያለባችሁ። መሰደብ አለ፣ መከበር አለ፣ መሞገስ አለ፣ ብዙ ነገሮች አሉ። እነሱን የማትቋቋሙ ከሆነ ሶሻል ሚዲያ ላይ አትንጡ። ሶሻል ሚዲያ ላይ ተመጣችሁ ደግሞ ይሄን ነገር መቻል ታቃታችሁ፣ ውጡ ከሶሻል ሚዲያ። በቃ ቲክቶክም ሆነ ምንም ነገር ላይ አትንጡ። ይሄ ሶሻል ሚዲያ የመጡ አሁን አይደለም፣ ካላስ አትንጡ። ለምን ኮሜንተሮች ጤነኛ አይደሉም። በጣም የተረገሙ ሴቶች አሉ፣ ወንዶች አሉ፣ በኮሜንት ሰውን የሚሰባብሩ። አንድ ነገር ደግሞ ማለት ነው ደስ የሚለው ነገር ይሄ ሶሻል ሚዲያ እንደው በኮሜንት መሆኑ በሪከርድ ቢሆን እስካሁን ድረስ የሰው ልጅ ተሰባብሮ አልቆ ነበር። የሚጥፉት ኮሜንት እነ ሁሉ ልክ እዛም ልክ እዚህም ልክ እዛም ልክ እዚህም ልክ። ሴቱና በሴት ላይ ትፈርዳለች፣ በወንድ ላይ አይደለም። ወንዱ ምንም ጥፋተኛ ቢሆን ሴት ልጅ ህዲያ ለወንዱ ነው የምትገድፈው። እሱ እኮ ጥፋተኛ እኮ ነው። እስኪ ሴቷ ልጅ እንገዛል። ሴቷ ልጅ እኮ ተበድላለች፣ ለሴት ልጅ እንቁም የሚል ሴት የለም። ለወንዶቹ ነው። ሴቶቹ ሙሉውን ለወንዶቹ ነው። የአንደኛዋን ጓደኛ አንደኛዋ ታገባለች። አንቺን ባለ እኮ የወሰደችው ትወሰደው። አንቺን በፊት አንቺን እንዲያገኘሽ እንከባከብሽ ነበር፣ አንቺን ያግዝሽ ነበረ። መጨረሻ ላይ ጓደኛሽን ሲያገኝ ሄድ አይደለ? ነገ ጧት እኮ የአንቺ ጣፈንታ ነው ለእሷም የሚደርሳት። ስላላወቀች ነው፣ በአዲስ ስላገኛት ነው። እንዴት ነው አዲስ ልብስ ስትገዙ በስነ ስርዓት እንደምትይዙት እንደዛ ነው። እሷም አዲስ ስለሆነችበት እንጂ ከአንቺ የተለየ ምንም ነገር የላትም። ከ2 ወር ከ3 ወር በኋላ ልክ እንዲያንቺው ነው የሚያረጋት። ምንም ልዩነት የለውም። እንዲው በተለይ ለወንድ ብላችሁ ራሳችሁን የምታጠፉ ሴቶች የእውነት በጣም ነው የምትገርሙት። የእውነት አሁን ይቺ ልጅ እንዴት ተባለው እኔ ለወንድ ብላ ተሆነ ራሷን ያጠፋችሁ ማልቀሴ ራሱ እንደሚቆጭኝ በጣም ነው የሚቆጨኝ ማልቀሴ። እንዴ አንድ ወንድ ብሄድ እኮ ሌላው መሐመድ ብሄር ከድር ይመጣል፣ ከድር ብሄር መሐመድ ይመጣል። እንዴ ወንድ ሞልቷል እኮ። ራስሽን ጠብቀሽ ራስሽን ታስታመምሽ በኋላ አንድ ቀን ይመጣል። የእውነት ከሱ የበለጠ ወንድ ይመጣል። ግዴታ እሱ ሄደ ብላችሁ አታልቅሱ። ወይም ዙሮ ሊመጣ ይችላል። የዛን ጊዜ ፍቅሩ ካልወጣልሽ መልሽ ወደ ህይወትሽ። ሂዶ ተመልሶ ይመጣል። ምን እንደሄደ በዛው አይቀርም፣ ማሪ ይመጣል።
ስለዚህ ለወንድ ብላችሁ ራሳችሁን አታጥፉ። ሰው ሰደበኝ ብላችሁ ራሳችሁን አታጥፉ። የሆነ ሰው ደግሞ ከፍቶት ወደ ሚዲያ ሲመጣ እባካችሁን በቻላችሁት አቅም ሰፖርት አድርጉት። ሰፖርት አድርጉ። አንድ ሰው በስልክ ደውሎ አልቅሶ ሲነግራችሁ ምን ሆነሽ ነው ብላችሁ ጠይቁ አደጋግማችሁ። ቢያንስ ለመረዳት ሞክሩ። አይዞሽ አይዞሽ ብላችሁ እኔ እኮ ስራ አለብኝ ብላችሁ ስልክ አትዝጉ። ምን ሆነሽ ነው? ለምንድን ነው ያለቀሽው? ምን ከፍቶሽ ነው? ምን ልርዳሽ በሏት። ቢያንስ መርዳት እንኳ ባትችሉ ጠይቋት። ለምንድን ነው? ምን ሆነሽ ነው ያለቀሽው? ለምን? ምን ከፍቶሽ ነው? እኔ እኮ እንደዚህ አደርግልሻለሁ። እኔ እኮ እንደዚህ በቃ ባትሰጧት ራሱ ማጽናናት እኮ በጣም ትልቅ ነገር ነው። የእውነት ብታጽናኗት እኮ በጣም ነው ደስ የሚለው። ከዛ ሁሉን ነገር በተወሰነ መንገድ ራሱ ልትረሳው ትችላለች። ግን የኛ ሀበሻ እዛው ላይ ልክ እንደሚስማር ካልኮረኮማችሁ በፍጹም አንድ ሰው ወጥቶ ሲሰራ አይንሽ እንዲህ ነው፣ ጥርስሽ እንዲህ ነው፣ ከንፈርሽ እንዲህ ነው። አንድ ወንድ አንድ ሴት ጋር ተመጣ እሷ እኮ ትልቅ ሰው ናት። በነገራችን ላይ ቀጭን ሰው ሲወፍር ቶሎ ብሎ የመቀነስ ቻንስ የለውም። ለምን? እኔ በራሴ ላይ ስለማየው። እኔን የሚያቀኝ ሰው ያቀኛል። በፊት ማለት ነው በጣም ቀጫጫ ነበርኩ። አንዴ ቀጫጫ ሰው ደግሞ ተወፈረ ቶሎ ለመቀነስ በጣም ነው የሚከብደው ወላሂ። አሁን እሷ ወፍራም ስለሆነች ነው እድሜ ሳይሆን ሶሻል ሚዲያ ላይ አሁን እዚህ ቲክቶክ ላይ ሚስቲቱ ሚጣ ትባላለች። የባልየውን ስም አላውቅም። እሷ ክርስቲያን እሱ ሙስሊም ነው። እንዲሁ ሁልጊዜ እኮ ነው የሚኮረኩሟችሁ በኮሜንት ሁልጊዜ። ግን እነሱ መስሚያ የላቸውም። ጥጥ በቅርቡ ነው የተጋቡት። ሁልጊዜ በኮሜንት ሴቶች እኮ ናቸው የሚጥፉት፣ ወንዶች እንዳይመስሏችሁ። ሴቶች የተረገማችሁ፣ በጣም የተረገማችሁ ሴቶች አላችሁ ሶሻል ሚዲያ ላይ በኮሜንት አንቺ እኮ እናቱ ነሽ፣ አንቺ እኮ እንትኑ ነሽ። ምን አገባችሁ? ምን አገባችሁ? እናቱ ትሁን እህቱ ትሁን አማቱ ትሁን አያቱ ትሁን ምን አገባችሁ? እሱ ወዶ ፈቅዶ ላገባ ሴት እናንተ የምን ቤት ናችሁ? የእውነት በጣም የሚገርመኝ ነገር እናንተ ምን አገባችሁ? አንድ ሰው ፈልጎ ዝንጀሮ የሚያግባ ውሻ የሚያግባ ድመት የሚያግባ መብቱ ነው። ከቻላችሁ ጥሩ ጥሩ ኮሜንት ስጡ፣ ካልቻላችሁ ጸጥ በሉ። ጥሎ ማለፍ የሚባል ነገር አለ። አይቶ ዝም ብሎ ማለፍ የሚባል ነገር አለ። እኔ በነገራችሁ ላይ ዩቱብም ላይ ሆነ ዩቱብ ላይ እንደኔ ለመዲያም ቅመሞች ጥሩ ጥሩ ነገር ለሚሰሩት ላይክ አርጌ ኮሜንት ጽፌ እወጣለሁ። እዛ ጋር መጥፎ ነገር ለሚሰሩት ግን ኮሜንት አልጽፍም። ተተመቸኝ ያለው ላይክ አርጌ እወጣለሁ፣ ካልተመቸኝ ጸጥ ብዬ እወጣለሁ። እናንተ ዝሙት የሚሰራውን ሰው ፈልጋችሁ ሂዳችሁ ታያላችሁ። እዛ ጋር ደግሞ ሰባብሮ የሚጥል ኮሜንት ጽፋችሁ ትመጣላችሁ። እኛን ግን አረብ ሀገር ላይ ያለን እህቶቻችሁን አረብ ቤት የምንሰራውን እስኪ ላይክ እናርጋቸው፣ ሰብስክራይብ እናድርጋቸው፣ ቪዲዮአቸውን ከፍተን እንየላችሁ አትሉ። ሂዳችሁ ዙራችሁ ፈልጋችሁ ታያላችሁ። በዛውም ደግሞ በኮሜንታችሁ ሰውን ሰባብራችሁ ትወጣላችሁ። ከዚህ ነገር ተጠንቀቁ። ራሳችሁን ፍጹም አታድርጉ። ሁላችንም የራሳችን ኃጢአት አለብን። ሁላችንም የራሳችን የሆነ ኃጢአት አለብን። ሁላችንም እዚች ምድር ላይ እኔ ኃጢአት የለብኝም እኔ ይሄ የለብኝም አትበሉ። ሁለተኛ ደግሞ ፌመሶች ሶሻል ሚዲያ ላይ ስትቀርቡ ስትጠየቁ ወይኔ እሱ እኮ እንዲህ ነው የኔ ባል እሱ እኮ እንደዚህ ነው አባዬ እማዬ አትበሉ። አሁን እቺ ላይ ቀርባ በኦሮመኛ የሆነ ጥያቄ ትጠይቃለች። የሆነ ሚዲያ ላይ ቀርባ አይቻለሁ እያለቀሰች ምናምን ብቻ ስለ ባሏ እያወራች ማለት ነው። እና አንዳንዴ ሶሻል ሚዲያ ላይ ቀርባችሁ ትጠየቁና ያ ነገር ፌል ሲያደርግ ወደ እንደዚህ አይነት ነገር ትገባላችሁ። ስለ ራሳችሁ ብቻ አውሩ። ስለ እሱ ደግሞ እንዲህ ጥሩ ነበር፣ አሁን ላይ ያለን ይሄ ነው፣ የወደፊቱን ደግሞ ፈጣሪ ያውቃል ብላችሁ እለፉ። ሶሻል ሚዲያ ላይ ትወጣላችሁ አባዬ እማዬ በቃ ትቀደዱና መጨረሻው በሞት ነው የሚጠናቀቀው። አሁን ላይ ያለ ጋብቻ እንደዚህ ነው። እንዳትለየኝ ተተለየከኝ እሞታለሁ ትላላችሁ፣ ያላችሁትን ትፈጽማላችሁ። ጋብቻው በሞት ነው የሚፈጸመው። አንድ ደግሞ የሚገርመኝ ነገር ኦሮሚያ ላይ የኦሮሞ ልጆች በቃ
አሁን መጡ ቆንጆ ልጆች መጡ ሶሻል ሚዲያ ላይ ተብሎ ሳያልቅ ቶሎ ብለው ይሞታሉ። እውነት በጣም የሚያሳዝነኝ ነገር ደግሞ አንዱ እሱ ነው። አሁን ቀነኔ መጣች፣ የእውነት በጣም ጥሩ ልጅ፣ እሷ ልጅ ሞተች። የሆነ ልጅ ደግሞ ነበረ ተጥርሱ እንደዚህ ሸረፍ ያለ ልጅ፣ እሱ ልጅ መጣ ሞተ። አሁን ደግሞ ይቺ ልጅ መጣች ሞተች። ለምን? ሰፖርት አድርጓቸው። ፌመስ ሰዎች ሰፖርት አድርጓቸው። ከፍቷቸው ሲመጣ ሰፖርት አድርጓቸው። በኮሜንት እየኮረኮማችሁ ልጆቹን አታሳቋቸው። ራሳቸውን እንዲያጠፉ አታድርጓቸው። እንግዲህ ፈጣሪ እሷንም እውነት ቤተሰቦቿንም ፈጣሪ ያጽናናቸው። በተለይ እናት ካለቻት እውነት በጣም ከባድ ነው ወላሂ። በጣም አንድ ፍሬ ልጅ፣ ሁለተኛ ልጇንም እንግዲህ የእውነት በጣም ነው አንጀት የተንሰፈሰፈው። በተለይ ፋሲካ ራሱ ስታለቅስ ትናንትናም ላይፍ ላይ አይታችሁት ሆነ የእውነት ነው በጣም ነው ያለቀስኩት። ዛሬ ጧት ራሱ ዩቱብ ላይ ሳያት ቲክቶክ ላይ ተቆራርጡ ሳይ የእውነት በጣም ከባድ ነው። በተቻላችሁ አቅም እራሳችሁን ጠብቁ። አሁን እሷ ያችን ቀን አልፋት በሆን ያችን ማታ ቪዲዮ ተለቀቀኝ ከ4 ሰዓት በኋላ ነው የሞተችው ተብሏል። ያችን አልፋት በነበረ ዛሬ ሌላ ቀን ነበረ። ዛሬን ካለፋችሁ ነገ ሌላ ቀን አለ። ነገን ካለፋችሁ ከነገ ወዲያ ደግሞ ሌላ ቀን አለ። ከወር ከአመት አመት ሌላ ቀኖች አሉ። ሌላ የሚመጡ አዲስ ቀኖች አሉ። በህይወታችሁ ላይ የሚቀየር ነገር ይኖራል። ማንኛውም ሰው የሳቀ ሁሉ ደስተኛ እንዳይመስላችሁ። የሚሰራ ሁሉ ሀብታም እንዳይመስላችሁ። ብር ያለው ሰው ደስተኛ ነው ብላችሁ አትሰቡ። እንዲሁም የሌለው ሰው ነው ደስተኛ የሚሆነው። ወይኔ እሷ እኮ አላት፣ እሷ እኮ ሀብታም ናት ብትሉ ብር ኑሯት ጤና ላይ ኖሮ ይችላል። ብር ኑሯት ደግሞ ሰላም ላይ ኖራት ይችላል። ብዙ ነገሮች አሉ። አንድን ሰው ብቻ ዝም ብላችሁ ስታዩት ብር ስላለ ወይኔ እንደሱ በሆንኩኝ እንደሱ ታልሆንኩኝ ህይወት ይበቃኛል አትበሉ። ለምን? ከሰራችሁ ቢያንስ እኮ አንድ ሰው ሰርቶ ለራሱ ተሆነ ምንም ችግር የለም። አንዳንዴ አሁን እኛ ቤት ካልሰራን መኪና ካልገዛን ይህን ነገር ታላረግን እንላለን። አሁን እኮ እንደዚህ እንደተቀመጥኩ እናንተን እያወራሁ ልሞት እችላለሁ። ተነስቼ ወዲህ እዛ ትንሽ ፈቅ ብዬ ልሞት እችላለሁ። የፈጣሪ ነገር የሚታወቅ ነገር የለም። እውነት በጣም ከባድ ነው። ስለዚህ በተለይ ሴቶች ራሳችሁን ጠብቁ። ወንዶች አንድ ቀን ስለ ፍቅር ብለው ሲሞቱ አላየሁም። እከሌን አፍቅሬያለሁ ብለው ሲታነቁ አላየሁም። እከሌን አፍቅሬያለሁ ብለው ክሎሮክስ ሲጠጡ አላየሁም። ሁልጊዜ ሴቶች። ቆየ ፍቅር ማለት እንዴት አድርጋችሁ ነው የምታፈቅሩት? ራሳችሁን እስከምታጠፉ ድረስ እንዴት አድርጋችሁ ነው የምታፈቅሩት? ያልገባኝ ነገር አንድ ሰው እኮ ያፈቅራል። ግዴታ ነው ሰው ያፈቅራል። ሴትም ሆነ ወንድም ሳያፈቅር አይኖርም። ግን እንዴት አድርጋችሁ እያፈቀራችሁ ነው እንደዚህ ለመሞት ሁሉ የሚያደርሳችሁ? በገመድ ራሳችሁን ሲጥ አድርጋችሁ ለመግደል የደረሳችሁት እንዴት አድርጋችሁ ነው የምታፈቅሩት? አልገባኝም እኔ እስካሁን። በተለያዩ ነገሮች አንድ ሰው እንደው የሆነ ሸይጣን ሲገፋፋው ሊያጠፋ ይችላል። በተለይ ወንድ ጥሎኝ ሄደ ብዬ መቼም አላረገው። ለምን ጥርግ ብሎ አይሄድም? አንድ ቀን ሌላው ደግሞ የሚወደው ሌላው ሊመጣ ይችላል። ካልመጣም የራሱ ጉዳይ። ግዴታ ነው እንዴ? ተለለ ህዲያችሁ ሌላ ዜጋ አግቡ። እውነት ሌላ ዜጋ ህዲያችሁ አግቡ። ይሻሏቸዋል ከኢትዮጵያ ወንዶች። እኛ ኢትዮጵያ ወንዶች ማቃጠል መጨረሻ ላይ ሞት ከሚያደርጉ ሌላ ዜጋ ህዲያችሁ አግቡ። ራሳችሁን ጠብቁ። አሰላሙ አለይኩም ወራህመቱላሂ በረካቱ